መንገድ ላይ የማያጋጥመኝ ነገር የለም። ዘቢብዬን አቅፌ እየሄድኩኝ ነግሬያቸዋለሁ አይደለም? ዘቢብን ልጄን ማለት ነው ኩያ ይሆናለች። አሁን ቆመትም ምንም ተደራርሰናልና እየሄድኩኝ አንዱ መንገድ ላይ አይቶኝ መምህርሽ ሴት አቅፎ እየሄደ ነው አላት። ውጭ ሀገር እኮ ነው። በቴሌግራም ደውሎ ማን ነው መምህር ተስፋዬ እንዴ? ይሁና እየመከረ ሊሆን ይችላል። ኧረ አቅፎ እንደዚህ አንገቷ ስር ገብቶ እንደዚህ አቅፋት ነው የሚሄደው እንዴ? ይሄ ነው ምክር? ኧረ እንዲህ አይነት ምክር መምህርማ አይመክረኝም ይላታል። ከዛ ፎቶ አንስተህ ላክልኝ አለችው። ምክንያቱም የሚላትን ነገር እሷ አታምነውም። በእርግጥ ግን ፎቶ አንስቶ ሲልክላት ወይኔ ልጁ ናት ዘቢብ ትባላለች፣ የመጀመሪያ ልጁ ናት። እና በጣም 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 ተሸውደሃል፣ ልጁ ናት፣ በል ሂድና አሁን አገናኘኝ አለችው። ከዛ ተንቀጥቅጦ መጣና መምህር አናግራት አለኝ። መጀመሪያ አንተ ራስህ ሰላም ሳትለኝ ማን እንደሆነች ሳላውቃት ነው? አይ ተማሪህ ናትና እህቴ ነች አናግራት አለኝ። ከዛ ሁኔታውን ስላየሁት ሰላምታ ለማቅረብ የሚፈራ ሰውም ስለሆነ አንዳንዶቹ ጠብረር ብለው እንካ አናግር ሰው ፈልገው ነው ይላሉ። ዝም ብሎ ድንገት መንገድ ላይ አግኝተው ኧረ እባክህ ነው እንዴ እንደ በዚህ እንደ ተንጠባራ እየሰጠኝ ሰላም እንኳን አትለኝም? እንደምን አልክ መምህር? እግዚአብሔር ይመስገን። እንዴት ነው አገልግሎት? እግዚአብሔር ይመስገን። አይ አንተን ልክ ሳይህ ቤተሰብ ጋር ደውዬ መምህር ተስፋዬን አየሁት ስላቸው አናግረን አገናኘን ብለውኝ ነው ምናምን ቢለኝ እኮ እሺ እሰጠዋለሁ። እንካ አናግራት ሰው ፈልገው ነው እንዴ ለጠጥ ብሎ ማለት ነው። እንግዲህ ለትምህርታችን ጥላቻ ስላለበት ሊሆን ይችላል ወይ ጋንጩሩ ሊሆን ይችላል። ከዛ በልበል ሰድ በእናትህ አንተ ራስህ ጤነኛ ሳትሆን እንደገና ደግሞ በስልክ አናግር ትላለህ እንዴ ተዋ ምናምን የሚሄድ ሰው አለ። እና እንዲህ አይነት አጋጣሚዎች አሉ። ወደዚህ ልምጣላችሁ። ይሄ ሰው እንደዛ ነበር የመሰለኝ። ይሄ ሰው እንደዚህ አድርጎ እንደሚያዳምጥ አስመስሎ አዎ እየሰማው ነው ምናምን እያለ የሚያጭበረብር ነው የመሰለኝ። ወደ ቁም ነገሩ ስንመጣ በመሃል እስቲ መምህር ቤት ና አለኝ። በቃ አሁን ገባው። እርግጠኛው እህትና ወንድም እርግጠኞች ሆኑ። መምህር ቤት ናና እስቲ ሰርፕራይዝ እናርጋት አለኝ። አይ እቤት አሁን የምመጣበት ሰዓት አይደለም። እሷ የምታረጋቸው ነገሮች በሙሉ አድርግና በእሷ መስመር ውስጥ ሁን። በቃ እሷ ጥሩ ልጅ ነሽ ማለት ነው አይደል? አዎ በእሷ መስመር ውስጥ ሁንና የምትልህን በሙሉ ካደረክ ነው የምመጣው አልኩት። መጨረሻ ላይ ደስ ይበለው ብሎ እኔ ደስ እንዲለኝ እኮ ነው። አይገርማችሁም? ደስ ይበለው እስቲ በቃ መምህር እሷ የምትለኝን በሙሉ ሰምቼ አድርጌ ምናምን መጨረሻ ላይ እንቆርብለት ፈልጓል። ልጅቷንም እንዳገባት ፈልጓል። የሆነ ነገር ብቻ መፍጠር ፈልጓል። ያው ብዙ ሰው ያጋባል አስቧል። ምክንያቱም ይሰማል ትምህርቴ ላይ እና ደግሞ ጎበዝ ጿሚ ጸላይ ሰጋጅ ሆኗል። መኝታ ክፍል ውስጥ ነው የሚሰግደው የሚጸልየው። በመጋረጃ ተጋርዶ እንትን ነው የሚጸልየውና አጅሪት እኔ ላኳት ልጅ እኔም አርጊ ምላትን ታረጋለችና ክፍሉ ስትገባ እጣን ሸተታት። ጥሩ ሽታ ሸተታትና አለች። ከዛ አልጋ እያነጠፈች በአልጋው ጠግ በኩል ምንድነው የሆነ ነገር ብቻ ወድቆ ገብቶብኝ በዛ በጠግ በኩል በራስጌ በኩል ማለት ነው እጄን ሰደድ አድርጌ ላወጣ ስል የተጠቀለለ ነገር አገኘሁና ሳወጣው እንትን ነው ባነር ነው። ስዘረጋው ያንተ ስዕል ነው አለች። እንዴት ማለት እሷ ነች? እሱ ምን አልገባኝም ማለችና ደወለችና መምህር አቤት። አረ አልጋው ራስጌው አካባቢ ያንተን ስዕል አገኘው እንደዚህ ነው እኮ ገዝቶ ይሆናል። በቃ ተለውጦልሽ ይሆናል እየተለወጠ ይሆናል። አረ በጣም ደስ ይላል በእናትህ በጣም ደስ ብሎኛል አለችኝ። ይመችሽ በቃ ችግር የለውም አልኳት። እና ቀስ ብለሽ ግን የሆነ ሲስተም ፍጠሪና ምን እንደሚያደርግ እስቲ ቼክ አድርጊው አልኳት። ከዛ አረ ችግር የለውም ቀላል ነው አለችኝ። ከዛ እንዴ መምህር የሚያደርገውን አደርጋለሁ ብላ እሷ ደግሞ ስልኳን ሪከርድ አድርጋ ማታ እሱ ከመምጣቱ በፊት ሪከርድ አድርጋ የሆነ ቦታ ውሽቅ አድርገች እዛው አካባቢ ላይ ሲጸልይ አጅሬው ድምፁን አሰምቶ ነው የሚጸልየው። ጌታ ሆይ ይቺ ልጅ ወደ እኔ ቤት ስለመጣልኝ አመሰግናለሁ። በመምህር ተስፋዬ በኩል ስለመጣች ሁሉም የሚዘይዱትን ዘዴ ሁሉ ነገር በሙሉ እኔ እንድድን ነውና ይኸው አድነኸኛል፣ ተረክበኸኛል፣ አመሰግናለሁ ምናምን እያለ ይጸልያል። ከዛ እንቅልፉን ተኝቶ ጠዋት ሲነጋ ድምፁን ከፍታ ጋር ስትሰማው ጉድ ተነቅቶብናል፣ መምህር ተነቅቶብናል፣ ወይኔ ጉዳችን አለች። በቃ ተባነንብን፣ ምን እናርግ እና ብሎ ከጠራኝ እመጣለሁ። በቃ ያከኩኝ እንዲያልኩኝ ነው የምሄደው በቃ አልኩኝ። ከዛ እኔ ና ብሎ ከጠራኝ እሄዳለሁ ያልኳትና በጣም የሚገርም ሰርፕራይዝ ነው ያደረገኝ። ቢሮዬ የቀረጻ ቢሮዬ ማለት ነው መጡብኝ። በሰው አጠያይቀው ነው የመጡብኝ። በእርግጥ ባልፈቅድም ማለት ነው። ምክንያቱም ቢሮ ሰው ሲመጣ ሙሉ ቀን ስራ ላይ ስለሆነ ሲንኳኳ
በጣም ነው የምንረበሸው። አይደለም እሱ ስልክ እንኳን ሲደወል በጣም ነው የሚረብሻል። እና ከዛ የተንኳኳ በር ሄጄ ከፍቼ አናግሬያቸው ስመለስ ወደ ነበርኩበት ሀሳቤ መመለስ በፍጹም አልችልም። ደግሞ ቢሮ የቀረጻ ነው። በፍጹም ሌላ እንግዳ የምናስተናግድበት አይደለም። የምክር አገልግሎት ቢሮ ደግሞ የት ነው ያለው? እዛ ሱቅ ነው፣ የፍታህ መዝሙር ቤት ነው። እና ቀረጻ ላይ ያለው በር ተንኳኳ። ስከፍተው ፊት ለፊት ቆመዋል። ነጭ በነጭ ለብሰዋል። ከዛ መነጽሬን ውልቅ አደረኩኝና ምንድን ነው ስለው እንዲህ ያለች እሷ ከኋላ ድምፅ ሰማሁኝ። ማን ነው ከኋላ ያለው ብዬ እንደዚህ ስል ጊዜ አይኗን በጨርቅ ሸፍነዋት፣ ገና ከመኪና ስትወርድ ማለት አይኗን በጨርቅ ሸፍነዋት እጇን እየመሩ ይዘዋት መጥተዋል። ለካ ሰራተኛዋን የት ቤት እንደምንወስድሽ አታውቂም ብለዋት፣ ምን ልብስ እንደለበሱ እንኳን ራሱ አታውቅም እሷ። አይኗን በጨርቅ እንደሸፈኗት ነጭ ልብስ ለብሰው፣ አይገርማችሁም? ነጭ ልብስ ለብሰው ከዛ በኋላ ይዘዋት መጥተው በፍጹም አይኗ ሳይገለጥ ማለት ነው ሰርፕራይዝ ልናደርግሽ ነው ብለዋታል። ግን መጸለይ ጀምረዋል። በደንብ በቃ ተግባብተው መጸለይ ጀምረዋል። እሷም ልቧ ፈርቷል። ስልኳንም ተቀብለዋታል። ስልኳ ማንም ጋር እኔ ወንድ አደውል ማለት ነው። ከዛ ድምጼ ስትሰማ እሷ እንዴ መምህርዬ ነው አለች። ከዛ ማን ነው የሰው ጊዜ እንዴ ወይኔ ጉዴ አልኩኝ። እናንተ በቃ ተባነነብስ ጊዜ መምህርዬ ሁሉን ነገር አውቀነዋል። በቃ ግቡ በለናል። እሺ ግቡ አልኳቸው። በቃ ልክ እኔም እንደ እንትኖቹ እጭ እያልኩኝ የምታረገው ነገር በሙሉ በጣም እናከብራለን። እኔ እንድቀየር አልምፈልገው ይኸው ተቀይሬያለሁ። እኔ ጋር የላካት ያደረከው ነገር በሙሉ ሁሉ ነገር ሰምቻለሁ አለኝ። በምን ሰማ እስቲ ለምሳሌ አልኩት። እሷ ጸሎት ክፍል ስትጸልይ ኦዲዮ ሪከርድ አድርጌ ነበር አለኝ። ተበላሽ አልኳት። እኔ ማንተን ሪከርድ አድርጌ ነው። ከዛ ለካ እኔ ይሄን ሪከርድ ማድረጉን ያስተማርኳቸው ማለት ከኔ ገጠመኝ ተምረው የሆነ ሰው ቤት ሄድ ሪከርድ አደረኩኝ እንደዚህ አደረኩኝ ሰዎችን ሳወራ ምናምን ብዬ ስናገር ሰምተው እኔ ከነቃሁባት ሰዓት ጀምሮ ከነቃሁ ማለት ምንድነው ላስተካክለው እንጂ አማርኛውን ስለኔ ጉዳይ ካወቁ ጊዜ ጀምረው እነሱ እሷን ሪከርድ እያደረጓት ነው። እና ይስቃሉ። ግን ወንድምና እህት ሲገናኙ ወይ መምህር እንደተበላ እኮ አያውቅም ይላሉ። ልጅቷም እንደተበላች አያውቁም እኮ በቃ እኛ በቃ ደስ ይመቻቸው። በቃ ይሄንንማ ለህዝብ እንዴት አድርጎ እንደሚነግር ወይ እኛው ራሳችን እንቅርብ ሲብሉ አይ በጣም የምትታወቅ ልጅ ናት፣ ፌመስ ናት። በዛ ላይ ደግሞ ስናወራ ሰምተዋል ዝነኛ እንደሆነች። በዛ ላይ ደግሞ እሱም በመስሪያ ቤቱ ምናምን የታወቀ ሰው ስለሆነ መቅረብ አልፈለገም። ግን በስማ ከመቶ ምናምን በላይ ሴቶችን ጨፍጭፏል። በቃ ማለት ሰው እንዴት በዚህ ልክ 100 ሴቶችን ጭን ያውቃል? 100 ብቻ እኮ አይደለም ከ100 በላይ ነው ያልኳችሁ። እህቱ በትክክል እኔ እርግጠኛ ነኝ አለችኝ። ወንድሜ እርግጠኛ መሆኑ 150 140 ሴቶችን እንትን ብሏል ነው የምትለው። እሱ ደግሞ ምን ይላል? ሞስት ፕሮባብሊ እንደዛ አካባቢ ምናምን ይላል። በስላሴ መጨረሻ ላይ በንስሐ ድንግል ሆነ ማለት ነው። ይሄ ልጅ በመንፈስ ነፍሱ ድንግል ሆነች። ስጋው ብዙ ሴቶችን የሚያቅብ ቢሆንም ነፍሱ ግን ድንግል ሆነች። በቅዱስ ቁርባን ነጭ በነጭ ለብሳችኋል ቆርባችሁ ነው ሰው ጊዜ ነው ይሄ ነጭ ልብስ ለብሰን የመጣ ነው ፈቃደኞች መሆናችን ለማሳየት ነው። መቆረብ እንፈልጋለን ልንል ፈልገን ነው። ልብሱን የሚወሰድ ነው ከእናንተው ከራሳችሁ ነው አይደል? እኛው ጋር ሰው መጣችሁ ምስኪን መስላችሁ ነጭ ልብስ ወሰዳችሁ ሰው ጊዜ አይ የልብሱን ብር ደግሞ እንደገና በሞባይል ባንኪንግ ደግሞ ላንተ የመቆረቢያ ልብስ ግዛበት ብለን ደግሞ ብሩን ደግሞ ላንተ ልከናል አለኝ። ይሄማ የሚገርም ደግነት ነው ብዬ ከዛ በኋላ በቃ እንዴት ብዬ ልቀረጽ መምህር ቀረጻህን ቀጥልና እናውራኝ። ኧረ እንደ ከዚህ የበለጠ ሰላምታ የለም አልኩኝና አቆሜ ቀረጻዬን። ምግብ ዳቦ ይምጣ ተባለ። ድፎ ዳቦ ተቆረሰ። ልጅቷ በጣም ደስ አላት፣ አለቀሰች፣ አንገቷን ደፋች። ሰራተኛዋ ለምን እሷ ማሸነፍ ነበር የምትፈልገው አንድ፣ ሁለተኛ ነገር ደግሞ ያለቀሰችው መለወጡ ነው። ቀድሟት መለወጡ አስለቀሳት። እና ግን እግዚአብሔር የሰራው ይበልጣል፣ ይሄ በጣም ትልቅ ነገር ነው አለች። የመጣሹ ልታገቢኝ ነው አላት እኔ ፊት። አዎ የመጣሁት ላገባህ ነው። ሰምተኸኛል ግን የሪካርድ ካርከኝ ሰምተኸኛል አለችው። አዎ ለምንድን ነው? አይ በቃ ልብህን ያየሁት እኔ እና መስተፋቅር አድርጌብሽስ ቢሆን አላት። ቅድም መጀመሪያ ምን ብያቸዋለሁ? ይሄን ሚስጥር ሊናገር ነው የመጣው። ይሄን ሁሉ እህቱን ምናምን ይዞ ልጆቹን ይዞ ቤቱ እንዳለ በቃ ሙልት ያደረግ ነው። ሌላም እኮ ጓደኞቻቸው ሁሉ መጥተዋል እኮ ሌላም ጓደኞቻቸው እና
መስተፋቅር አድርጌብሽስ ቢሆን አላት። እንዴ መስተፋቅር አድርገህብኝ ቢሆን ኖሮማ አንድ ጊዜ ከተገናኘህ በኋላ ደገም ታረግና በዛው ሚስት ታረገኝ ነበረ። አዎ አየሽ እኔ መስተፋቅር አላረኩብሽም፣ ግን የኔ የአባቴ የዝሙት መንፈስ ወደ አንቺ ተላልፏል። እርግጠኛ ነኝ የግል ወሲብ ችግር አለብሽ አላት። ነበረብኝ አለችው። ስለዚህ ወደ እኔ የመጣሽው እንደገና አሁንም በዛው ያው እኔን የሚያቀኝ ከኔ ወደ አንቺ የመጣው መንፈስ አላት። አሁን ገብቶታል በደንብ ስላወቀ ከኔ ወደ አንቺ የመጣው መንፈስ ያው የዝሙት መንፈስ እንደገና መልሶ እኔና አንቺ ደግሞ እንድንገናኝ ይፈልጋል። አሁንም ተገናኝተን እንድጎዳሽ ከድቼሽ ሂጂ ከዚህ ብዬ አባርሽ እንድጎዳሽ ፈልጎ ነው ወደ እኔ ይዞሽ የመጣ የነበረው። ግን በመምህር ተስፋዬ በኩል ስለመጣሽ እጄ ላይ ቀርተሻል። አሁን ታገብኛለሽ አታገብኝም ብሎ ቀለበት አወጣ። እዚህ ቢሮ ካሜራው የያዘውን መረጃ ብታዩ በጣም ነው ደስ የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ግን የኔ ስልክ ላይ አይደለም የእነሱ ስልክ ላይ ነው። ለምን እኔ ኦልሬዲ አጠፋፍቼ ቁጭ አድርጌያለሁ። ከዛ ደነገጥኩኝ። ምክንያቱም በዝሙት ብቻ አይደለም ችግሩ፣ ሱስ፣ ሌላም ሱስ ነበረበት። ብዙ ሱሶች ማልናገራቸው። እህቱ አለቀሰች። የእናቴ ልጅ አንድ የቀረው ወንድሜ ሊያገባ ነው ብላ ተንፈራፈረች። መሬት ምንጣፉ ላይ ተንደባለለች። በቃ ይኸው ታሳየ እንትኑ እዚህ ማለት ላይ በቃ ከዛ እኔ ከነሱ ቀለበት እኩል እንትን ያለኝ ያስጨንቀኝ የሷ ነበር። ለምን ተነግረኛለች ከባሏ ጋር ማስታረቅ አለብን ትለኝ ነበርና የተፈጠረውን የቪዲዮውን ሁሉ ነገር እንዳለ ገጠመኙን ባለቤቴ ከሰማ ይድናል። ባለቤቴ የዋህ ነው፣ በጣም መልካም ሰው ነው። እኔ ነኝ መጥፎ ሰው የሆንኩበት፣ እኔ ነኝ በቃ ባለቤቴን ያበላሸሁት። ኢቭን ጫት የማይቀመውን ሱስ የማያውቀውን ሰውዬ ቤት ውስጥ እንቃም እናጨስ ብዬ ባለቤቴን ያበላሸሁት እኔ ነኝ ብላ ንስሐ ገባች። በቃ እዛው እና ባሏ እንደሚቀየር እርግጠኛ ሆንኩኝ። ለምን በጣም ጨዋ የሆነ ሰው ነው እንደዛ የሆነባት። ዞር ቤት ከዚህ ህይወቴን አበላሸሽ ማን ብሎ ነው ያባረራት? ባለቤቷ ማለት ነው። እና እዚህ ጋር ቀለበት አድርጎላት ቀለበቱን አድርጋ ተቃቅፈው ከበረደልን በኋላ መምህር የኔ ጉዳይ ሳለችኝ ደውይለት ባለቤትሽ ካልኳት ከዛ ደወለችለትና ሰላም እንዴት ነህ? እግዚአብሔር ይመስገን። እኔ መምህር ተስፋዬ ይባላል። ሰው ጊዜ መምህር ተስፋዬ ዩቲዩብ ላይ የምታስተምረው አለኝ። የኔ ባል ታውቀዋለህ? መምህር ተስፋዬን ታውቀዋለህ? በቃ እናንተ መልሰን መታረቃችን አይቀርም። በቃ ቻው በቃ ዝጋው በቃ አለችና ዘጋጁ ስልኩን። ምን ነው እላታለሁ። በቃ የሚያውቅህ ከሆነ ይመጣል አለች። አይገርማችሁም? መጣ። ከዛ ደውሎ እንደገና ስልኳ ላይ አገናኝን ከመምህር ተስፋዬ ጋር ወይም ስልኩን ቴክስት አድርግልኝ አላት። ከዛ ስልኩን ቴክስት አርገችለት ለሱ ደወለልኝና መምህር ምንድነው አለኝ። ትምህርቴን ትሰማለህ ስለው አልፎ ሰማለሁ ጓደኛ አዳምጥ ይለኛል አለኝ። እንዴ ባለቤቴ እንዴት አንተ ጋር መጣች አለኝ። የተፈጠረው ነገር ትንሽ በ10 ደቂቃ ውስጥ ማምን እንዲህ ነው ብዬ ስነግረው በቃ ንግግሯ በጣም አሳዘነኝ። ባሌ እኔ እናንተም እንታረቃለን በቃ ትመጣለህ ስትለኝ አንተ ጋር ሆና በመደወሏ ባለቤቴ እንደምትቀየር እርግጠኛ ሆንኩኝ አለኝ። ችግሩ እሷ ጋር ነው ስለው አዎ ጸጥ በይ ምን ነገር ላታወሪ ብያታለሁ። ድምጿን እንድታጠፋ ብዬ ነግራታለሁ። እና ችግሩ እሷ ጋር ነው። ምን አደረገች ስለው ጊዜ ኧረ በጣም እኔ አሁን አይወራም ጥሩ አይደለም። አጠገብ ብዙ ሰው ስለሚኖር የሚስቴን ገበና አላወጣም ሲል ጊዜ በቃ ባሌን እኮ በዚህ ነው የምወደው እኮ አንድ ስለኔ ክፉ ነገር አያወራ አንድ ነገር በቃ ይኸውልህ እንደዚህ ነው በቃ ባል ማለት የኔ ወድሃለሁ እሺ የልጆች አባት ናና ደግሞ ልጆቹ አድገዋል ናና ያቸው ምናምን አለችው። እስክትስተካከይ ድረስ መመጣ አይመስለኝም ማለት በቃ ችግር የለውም ክንፍ አብቅዬ ታገኘኛለህ አለችው። ከዛ ዘጋው ስልኩን ተለያየን። አሁን ቅርብ ጊዜ ነው ከባሏ ጋር ስትታረቅ ይሄን ገጠመኝ አምጥቼ ለእናንተ ያሰማኋችሁ ማለት ነው። እና አሁን የዛም ያክል ቤት ባለቤት ብትሆንም እንደገና ደግሞ የራሷ ቤት አላት ሌላ ቦታ ማለት ነው። ያኛውን ቤት አከራይተው የራሷን ቤት አከራይታ እዚህ ጋር ደግሞ ቆንጆ ሆና አምራ ትልቅ ሆና መጣለችና ቋንቋ ላንጉዌጅ እያስተማራት ነው እንድታገዘው ስራ እንድታገዘው ትምህርት እያስተማራት ነው 12 እንድትጨርስ ማለት ነው። በቃ ለትምህርት የሚጠቅማት በትምህርት የሚያምን ሰው ነውና ለትምህርት የሚጠቅማትን ነገር በሙሉ መንገድ ከፍቶላታል። እየተማረች ነው እግዚአብሔር ይመስገንና ቀደምኩ ብዬ ተቀደምኩላችኋለሁ። ይሄን ገጠመኝ ለእናንተ የምነግራችሁ ውስጡ የሚያስተምሩት ነገሮች ምን እንደሆኑ እንድታውቁ ስለምፈልግ ነው። አንዳንድ ጊዜ
በጎ ነገር ሰዎች እንዲድኑ በጎ ነገር ላድርግ ብላችሁ አንድ ስቴፕ ስትሄዱ እግዚአብሔር ቀድሟችሁ እነዛ ሰዎች ላይ መንፈሱን አሳድሮ እናንተ ምን ያህል ለማዳን ሰዎች ጥረት እንደምታደርጉ አይቶ ቀድሞ የሚሄድበት ሁኔታ አለ። ሌላው ደግሞ ክፉን በክፉ አትበቀሉ፣ ቀኝን ሲመጣ ግራን ስጠው የተባለው ለዚህ ነው። ወይም ግራን ሲመጣ ቀኝን ስጠው። በመንፈሳዊ በዓለማዊ ሲጎዳ በመንፈሳዊ ናበት። እንደገናም ደግሞ አስገድዶ ደፍሮኛልና ክፉ ሰው ነው ብሎ አለማሰብ። ሴቶች ክፉ ሰው ብቻ አይደለም አስገድዶ የሚደፍረው፣ ደግ ሰው አስገድዶ ይደፍራል። መልካም ሰው ጥሩ ባህሪ ያለው ሰው አስገድዶ ይደፍራል። ለምን ብትሉ በሐሺሽ በመጠጥ ኃይሉ በሱስ ውስጥ ሆኖ በእንቅልፍ ልብ ሆኖ አስገድዶ የሚደፍርም አለ። አባት ልጁን በእንቅልፍ ልብ አስገድዶ ደፍሮ በክፍል 143ኛ ላይ የሚመጣው የአባትና የልጅን ታሪክ ነው። ወንድ አባትና ማነው ወንድ ልጅና አባት ማለት ነው። እስር ቤት ውስጥ ነው ይሄን ገጠመኝ። እስር ቤት ላስተምር ሲሄድ የሰማሁትን ነው የምነግራችሁ። እኔም እዛ ታሪክ ውስጥ ብዙ ተሳትፈው ባይኖረኝም ግን በጣም የሚገርም ታሪክ ነው። ብዙ ወንዶችን የሚያስተምር በተለይ እዛም የሚል ከሰከሱ ወንዶችን የሚያስተምር ታሪክ ነውና እዚህ ጋር ስትመጡ እና አባት ልጁን አስገድዶ ደፍሮ በእንቅልፍ ልብ ተነስቶ ማለት ነው ሴት ልጁን አንድም ቀን ነክቷት የማያውቅ ለልጁ ብሎ የሚሟሟት መስሪያ ቤትም ይዋል የትም አገር ይሄድ የእንትን ሰራተኛ ነው፣ የመንግስት ሰራተኛ ነው። ምንም ያድርግ እንዲህ ጫፏን ነክቷት አያውቅም። ከአባቷ ጋር ነው የምትተኛው። እድሜዋ 18 ዓመት ነው ልጅቷ። የሚገርማችሁ ነገር አንድ ቀን እንዲህ አይነት ክፉ ነገር አስቦ አያውቅም። እና ግን በእንቅልፍ ልብ ተነስቶ በር ይከፍታል። በር ከፍቶ ይወጣል፣ ይሄዳል። ከዛ በርጓ ሲል ሰምታ ሄዳ አባዬና ገባ ማንብላ ጎትታ ታስገባዋለች። ከዛ ከእንቅልፉ ብንን ሲል አማትቦ ይገባል። ከዛ ደግሞ በር ቆልፋ ቁልፉን ቆልፋ ደግሞ እንደገና ቁልፉን ስትደብቅ የተደበቀበትን ቦታ ያውቃል። ከፍቶ ደግሞ ሲወጣ እንዴት ነው ይሄ ነገር የሚሆነው? እንዲያውም ልጅቷን ሁሉ ያወቋት በዚህ ነው። ልጅቷን ያወቋት የነገረችኝ ማለት ነው። በእንቅልፍ ልብ ተነስተው በር ከፍተው የሚወጡ ሰዎች ቁልፍ እንኳን ቆልፈን ብንደብቀው ቁልፉ የተቀመጠበትን ቦታ መንፈሱ ያሳያቸዋል ብለህ ስትናገር ሰምቼ አንድ ታሪክ ላይ ነግረው አለችኝ። እና ከዛ መጨረሻ ላይ ምን ሆነላታለሁ? አባቴ አስገድዶ ደፈረኝ አለችኝ። አርጎት የማያውቀውን በእንቅልፍ ልብ ተነስቶ ከዛ በጥፊ ስመታው ነው ይባንነው አለች። ምንድን ነው አለ። ኦልሬዲ በቃ ስጮህ ስል ምንም አይታወቀው ምንም አይሰማም አለች። የለም በእንቅልፍ ልብ ሆኖ ነው። ከዛ ወደ ተንጠራርቼ እንደምንም ብዬ በጥፊ ስመታው ባነነ። በደም ተጨማልቅ ያለው ድንግል ነች ልጅቷ። ከዛ በኋላ አባቴ ጉዳ ረከኝ በእንቅልፍ ልብ ጉዳ ረከኝ ብላ ስትጮህ ጊዜ እሷ ሽንት ቤት ሄዳ እስክትታጠብ ተነስታ እያለቀሰች እሱ ገብቶ ታንቆ ሞተ። ይሄ በጣም ለአይምሮ በጣም ከባዱ ከሰማሁት ውስጥ ነው። በነገራችን ላይ አይምሮን የሚያደማ እንዲህ አይነት ከባድ ነገር ብዙ ነገር ሰማለሁ። እና ገብቶ ታንቆ ሞቷል። አባዬ ጉዶንኩኝ እኮ ምን ይሻለኛል ብላ ስትገባ ጊዜ ተንጠልጥሏል ቤት ውስጥ። ወይኔ ሁለተኛ ሞት ብላ በቃ ጮሃ ብላ ጮሃ። ጎረቤት መጣ በዛ በሌሊት ምንድነው ተባለ። አባቴ አርጎት የማያውቀውን አደረገ። ከዛ በኋላ በእንቅልፍ ልብ ታውቃላችሁ እንደሚነሳ እናውቃለን። ከዛ በእንቅልፍ ልቤ ደግሞ አስገድዶ ደፈረኝ። ከዛ በኋላ እንደደፈረኝ በጥፊ መጥቼ ሳነቃው ሲነቃ ጊዜ ልጄ እንደፈረያትማ በህይወት አልኖርም ብሎ ታጥቤ ስመጣ እሱ ደግሞ ታንቆ አገኘሁት አለች። ከዛ አውርደውት ወደ ሆስፒታል ተወስዶ ምናምን ሲባል የለም ህይወቱ በቃ ጨርሷል። አለች ነፍሱ ተብሎ ወስዶት ነበር አለቀ። ከዛ በሰፈር ውስጥ ሁለት ሞት የሞተች ልጅ ተባለች። በቃ ትንሽና ትልቅ ሞት የሞተች። ከዛ ልጅ ከወለድኩኝ አባቴን ስም ነው እንዲወጣ። ለምሳሌ አባቷ መኮንን ከሆነ ባለቤቷ ደግሞ እንግዲህ አስቡ፣ የእሷም አባት መኮንን ነው፣ ልጇም መኮንን ነው። እና አባቴን የማስታውስበት እንደ ደፈረኝ መቁጠር አልፈልግም። አባቴ በጣም ትክክለኛ አባት ነው የምትለውና ተደፍራ እንኳን በዚህ ልክ ነው የምታስበው ልጅቷ። አያችሁ አባቴ አስገድዶ ደፍሮ ይሄ ክፉ ይሄ አረመኔ አላለችም። ማለት አስገድዶ መድፈርን እኔ ያበረታታው አይደለም። ሰው በብዙ አይነት መንገድ ውስጥ ሆኖ አስገድዶ ሊደፍር ይችላል። እና ከሁሉ ግን የሚጠብቃችሁ ምንድነው? ጾም፣ ጸሎት፣ ስግደት፣ መንፈሳዊ ህይወት ውስጥ በምትኖርበት ሰዓት ከዚህ ነገር እግዚአብሔር ይጠብቃችኋል። እና ልጅቷ ደግሞ በዛ ሰዓት አባቷ እንደዛ እያሳደጋት ጥሩ ልጅ ሆና አልተገኘችም። ዝም ብላ አለሌ ዱርዬ ናት። ዱርዬ ስላችሁ እንደው ህጓን ያስረከበች ዱርዬ ማለት ሳይሆን 18 ዓመት ሞልቷት ድንግል ሆና መገኘቷ የአባቷ ማስፈራራት ነው። ነግሬሻለሁ፣ ድንግል ሆነሽ የምታገቢው
አንቺ ድንግል ሆነሽ ማግባት ያለብሽ ንጽህ እኔ ይሄ ሁሉ ምደክሞ ላንቺ ነው እያለ እየነገራት ስለነበረ አባቴ እንዲኮራ አደርገዋለሁ ህጌን ብቻ ለሌላ ወንድ አላስረክብም ግን ሌላ ነገር ላይ እንደፈለኩ ሆናለሁ ብላ ዝም ብላ በቃ ዓለማዊ ሰው ናት መንፈሳዊ ነገር ምንም አታውቅም ግን የአባትየው ጥፋት ደግሞ ምንድነው